ሀከሮች ስቲል ኢንፎርሜሽን ነው። ኢንፎርሜሽናችንን ሊሰርቁ ይችላሉ፣ አሊያም ደግሞ ኔትወርካችንን ሙሉ በሙሉ ዳሜጅ ሊያደርጉብን ይችላሉ ማለት ነው። ስለዚህ እነዚህን አታከሮች ፕሪቬንት ልናደርግበት የምንችለው ፋይርዎል ነው። ፋይርዎል አታከሮችን እንደፈለጉ ፓስ አድርገው ኔትወርካችንን አታክ እንዳያደርጉ ይከላከልልናል ማለት ነው። እዚህ ጋር ፒሲ1 ፋይል ሪኩዌስት ቢያደርግ በክላውድ በኩል አድርጎ ራውተሮችን ተጠቅሞ የት ይሄዳል? ሰርቨር ዋን ላይ ሄዶ የጠየቀውን ፋይል ያገኛል ማለት ነው። ልክ በዚህ መልኩ አታከር ደግሞ ይሁን አታክ ለማድረግ ፋይላችንን ለመስረቅም ይሁን ዳሜጅ ለማድረግ ሙከራ በሚያደርግበት ሰዓት ፋይርዎል ምን ያደርጋል? ብሎክ ያደርገዋል ማለት ነው። ስለዚህ ፋይርዎል ፈንክሽኑ ምንድነው? ሞኒተር ኤንድ ኮንትሮል ትራፊክ አኮርዲንግ ቱ ሴት ሩል እንዲያልፉ የተፈቀደላቸውን ኔትወርኮች ብቻ ያሳልፋቸዋል፣ ያልተፈቀደላቸውን ደግሞ ይመልሳቸዋል ማለት ነው። ፋይርዎል የሚቀመጥበት ኢንሳይድ ዘ ኔትወርክ እና አውትሳይድ ዘ ኔትወርክ። ለምሳሌ እዚህ ጋር ዲያግራም ላይ እንደምትመለከቱት ፋይርዎል እዚህ ጋር አውትሳይድ ነው ያለው፣ ክላውድ ላይ ነው የተቀመጠው። ራውተሩ ላይ ከመድረሱ በፊት ያንን አታከር ብሎክ ያደርገዋል ማለት ነው። እዚህኛው ጋር ደግሞ ስትመለከቱ ራውተሩን ፓስ አድርጎ ካለፈ በኋላ ፋይርዎል ተቀምጧል፣ እሱ ብሎክ አድርጎ ይመልሰዋል ማለት ነው። ስለዚህ በሁለት አይነት መልኩ ልናስቀምጠው እንችላለን። ኢንሳይድ እና አውትሳይድ ኦፍ ኔትወርክ ይቀመጣል ማለት ነው። ኔክስት ጀኔሬሽን ፋይርዎል የሚባል አለ። ይህ ፋይርዎል ደግሞ ሞደርን ወይም አድቫንስድ የሆነ ሲሆን ኔክስት ጀኔሬሽን ፋይርዎል እንለዋለን ማለት ነው።